ሰላም ፋሚሊዎችን $12 ዊዝድሮ ሳረግ አሳያችኋለሁ እንድታዩና እንድታምኑ ማለት ነው። እቺኛን ዊዝድሮ የምትሏን ነካታለሁ ማለት ነው። እዚህ ጋር እኔ ባይናንስ ነው የምጠቀመው ለእናንተ ለማሳየት $12 ዊዝድሮ ሳረግ ለማሳየት ሰርች እለዋለሁ። እዚህ ጋር ከዛ ክሪፕቶ ቢኔትድ ብለዋለሁ። በባንክም በፈለጋችሁ ዊዝድሮ ማድረግ ስለምትችሉ ማለት ነው። ከዛ እዚህ ጋር ክሪፕቶ ስለምፈልግ እኔ እዚህ ጋር እናንተ ለማሳየት ነው። ባይናንስ ፔ ያለ ባይናንስ ዩኤስዲቲ ያለ እዚህ ጋር በፈለኩት አማራጭ ስላለ እዚህ ጋር እኔ ባይናንስ ዩኤስዲቲ ነው የምፈልገው። ገባችሁ? ባይናንስ ዩኤስዲቲ ማስገባት ትችላላችሁ። እዚህ ጋር ከዛ $12 11.5 ይደርሳል አለኝ። ከዛ ኮንፊርም እለዋለሁ። ከዛ እዚህ ጋር ሰሚት እለዋለሁ ማለት ሰሚት ሪኩዌስት እለዋለሁ። ከዛ እዚህ ጋር ካስገቡኝ እዚህ ጋር ከዛ ፒቲፒ እስኪመርጥልኝ እጠብቀዋለሁ ማለት ነው። ከዛ በኋላ የትንሰጠውና ዊዝድሮ እንለዋለን። ከዛ በኋላ ባይናንሳችን ላይ ገብተን በሲስተር ነው ባይዘው ሁለቱንም በክሮም ነው የምጠቀመው ባይናንስ ነው። ከዛ እዚህ ጋር እንደምታዩት 17 ሆኗል። ይመቻችሁ፣ ስሩ። ሰላም ፋሚሊ፣ እንኳን ወደ ፕራይቬት ቻናል የሜክ መኒ ፋሚሊ መጣችሁ ማለት ነው። አንድ ሳናስቀር ስለ ኤርቴም ዝርዝር አድርገንና እንዴት አድርጋችሁ እንደምትሰሩ አንዲሽ ነገር ሳናስቀር ዲፖዚት ዊዝድሮ እስክናወጣ ያለውን ድረስ በሙሉና ቴክኒኩን እንዳለ እንነግራችኋለን ማለት ነው። ቀጥታ ይሄን ቪዲዮ እንዳያችሁ ወደ ስራ እንድትገቡና አንዲሽ ነገር ሳላስቀር ቀጥታ ነግራችኋለሁ ማለት ነው። በመጀመሪያ ወደዚህ ስለመጣችሁና ለስራው ፍላጎት ኖራችሁ ገንዘብ ለመስራት ፍላጎት ኖራችሁ ወደዚህ ስለመጣችሁ ከልብ እናመሰግናለን ማለት ነው። እሺ ወደ መጀመሪያው እንለፍ። በመጀመሪያ ደረጃ እንዴት አድርጋችሁ ነው ቬሪፋይ የምታደርጉት? እንዴት አድርገን ነው ቬሪፋይ የምናደርገው ነው ሁለተኛው። ቬሪፋይ እንዴት ነው የምታደርጉት የሚለውን ልንገራችሁ። አሁን እንደዚህ እነግራችኋለሁ። ከዛ በተግባር ነው ማሳያችሁ። ቬሪፋይ እንዴት ስናደርግ፣ ዲፖዚት እንዴት እንደምናደርግ፣ ዊዝድሮ እንዴት እንደምናደርግ ያለውን በተግባር አሳያችኋለሁ። አሁን በዚህ እነግራችሁና ማለት ሁሉንም የጠየቃችሁ ጥያቄ እዚህ ውስጥ አለ አካትቼዋለሁ ማለት ነው እንዳለ። እሺ ወደ መጀመሪያው እንለፍ። የመጀመሪያው እንዴት ነው ቬሪፋይ የምናደርገው? መጀመሪያ ቬሪፋይ የምታደርጉት መጀመሪያ ቬሪፋይ ታደርጋላችሁ በናሽናል አይዲ ያስፈልጋል። በናሽናል አይዲ ቬሪፋይ ታደርጋላችሁ። እዛ ቪዲዮ ላይ አለ አካትቼዋለሁ። በናሽናል አይዲ ነው ቬሪፋይ የምታደርጉ። ከዛ በኋላ ደግሞ ቬሪፋይ እሱን እንዳደረጋችሁ ቀጥታ ምን ታደርጋላችሁ ማለት ነው። ቬሪፋይ $5.5 ገበወጣ 348 ሰዓት ሳይሞሉ ሊንኩን ይሄን ቪዲዮ እንዳያችሁ ቀጥታ $5.5 ገበወጣ 3 ታደርጋላችሁ ማለት ነው። ከዛ እሱን ቀጥታ እንዳደረጋችሁ በ24 ሰዓት ውስጥ ለእናንተ $1 አስገባችሁ ሰውዬ ደግሞ $2 ይሰጠዋል ማለት ነው። ስለዚህ እናንተም ስታስገቡ እንደዛ ነው፣ እኔም ሳስገባ እንደዛ ነው ማለት ነው። ስለዚህ ቀጥታ ይሄን ቪዲዮ እንዳያችሁ ሳጨርሱ አንድ ቴክኒክ ሳይቀር ነው እዚህ ጋር የነገርኳችሁ። ቴክኒክ አንድ ምንም አይነት ቴክኒክ ሳይቀር ነው እዚህ ጋር ማሳያችሁ ማለት ነው። አሁን ቀጥታ ደግሞ ወደ ቀጣዩ ጥያቄ እንለፍ። እዚህ ጋር እንደምታዩት ጥያቄ ጠይቄያችሁ ነበረ፣ እየመለሳችሁልኝ ነበረ። አንዳንድ በውስጥ እየጠየኳችሁ ነበረ። እሺ በሶስተኛ ደረጃነት ደግሞ የምንሄደው ደግሞ አሁንም እንደነገርኳችሁ ገና ቪዲዮን አይታችሁ ከጨረሳችሁ በኋላ እንደምትችሉ ካረጋገጣችሁ በኋላ እያያችሁ ቬሪፋይ ታደርጋላችሁ በናሽናል አይዲ። ከዛ በናሽናል አይዲ ቬሪፋይ አድርጋችሁ እንደጨረሳችሁ ቀጥታ ምን ታደርጋላችሁ? ቬሪፋይ ብሎ ያመጣላችሁ። ከዛ በኋላ ቀጥታ አድ የሚል ይመጣላችኋል። እሱኛውን ነክታችሁ ቪዲዮን እንደጨረሳችሁ ቀጥታ ቬሪፋይ 3 ገበወጣ ከባይናንሳችሁ ታደርጋላችሁ ማለት እሱንም በተግባር እዛ ጋር አሳያችኋለሁ ማለት ነው። ወደ አራተኛው ጥያቄና ዋናው በጣም ብዙዎቻችሁ እዚህ ጋር እንዳትበሉ የምለው አንድ ነገር አለ። ምንም አይነት ቪፒኤን እንዳትጠቀሙ። ምንም አይነት ቪፒኤን ጭራሽ የሚባል ነገር እንዳትጠቀሙ ጋይስ። በጣም ብሎክ ትደረጋላችሁ ማለት ነው። ብሎክ እንዳትደረጉ ምንም አይነት ቪፒኤን እንዳትጠቀሙ፣ በዳታ ነው የምትጠቀሙት። ምንም አይነት ዋይፋይም ደግሞ እንዳትጠቀሙ። ዋይፋይ ስላችሁ የሰው ዋይፋይ የተከፈተበት ዋይፋይ ከዚህ በፊት ሊሚት ተብሎ የተከፈተበት ዋይፋይ ጭራሽ እንዳትጠቀሙ። እናንተም በዛ ስለተዘጋ እንደዛ ነው የሚያስባችሁ። እንደ ቲክቶክ አሁን ይዘጋል አሁን የተዘጋበት ዋይፋይ ካለ ማለት ነው። ኤርቴምም እንደዛው የተዘጋበት ዋይፋይ ሆትስፖት የምትጠቀሙ ከሆኑ ይዘጋባችኋል ማለት ነው። እሺ ወደ አምስተኛው እንሂድ ማለት ነው። አምስተኛው በአንድ ስልክ እንዴት አድርግቼ ነው ምሰራው የሚለው። በአንድ ስልክ አንድ ብቻ ነው መስራት የሚቻለው። $3 ከሰራችሁ ብቻ ነው የምትሰሩት። ምክንያቱም በአይፒ ዲቴክት አድርግቶ ይዘጋባችኋል ማለት ነው። ምንም አይነት ራሱ አያቆያችሁም፣ እንደ ድሮ ራሱ አያቆያችሁም። በአይፒ ዲቴክት አድርግቶ ይዘጋባችኋል። ድሮ ይሰራ ነበር። ድሮም በዛ ምክንያት ነው መጨረሻ ላይ ብሎክ የተደረገው ማለት ነው። ስለዚህ በአንድ ስልክ አንድ ነው እና እዚህ ጋር አንድ ነገር ልነግራችሁ የምፈልገው ነገር እንዴት ኤርሚ እኔ አንድ ባይናንስ ነው ያለኝ። ባይናንሱ እንዴት ነው ማድረገው ያላችሁኝ፣ የሚያስፈልጋችሁ 2 ባይናንስ ነው። ለምንድነው ከምላችሁ ካላችሁኝ የእናንተን መጀመሪያ በራሳችሁ ቬሪፋይ አረጋችሁ አይደል? በራሳችሁ አንድ ገበወጣ አረጋችሁ በራሳችሁ ባይናንስ። ከዛ አንድ ባይናንስ ደግሞ በሌላ ሰው ትከፍታላችሁ። ከዛ ያን የሌላ ሰውን ባይናንስ ምንድነው የምታደርጉት መሰላችሁ?
ለሁሉም ሰው ስከፍቱ የእናንተን ባይናንስ ትጠቀማላችሁ ማለት ነው። እናንተ ደግሞ ወጪ ደግሞ ስታረጉ ዊዝድሮ ደግሞ ስታረጉ በአንድ ሰው በሁለተኛው ባይናንስ በከፈታችሁ ትጠቀማላችሁ ማለት ነው። ለሁሉም ሰው በቤተሰብ ስልክ በፈለጋችሁ ስልክ ስከፍቱ እና በእናንተ ስልክ 3 የገባ ወጣ ታደርጋላችሁ ትጨርሳላችሁ ማለት ነው። ከዛ በኋላ በ24 ሰዓት ውስጥ $2 ይገባላል። ይሄንን ልንገራችሁ፣ በእናንተ ስልክ 3 የገባ ወጣ በአንድ ባይናንስ አደርጋለሁ እንዳትሉ። ይሄ እኔ ላይ ስለደረሰ ነው፣ እንዳይደርስባችሁ ነው የምነግራችሁ ማለት ነው። ትንሽ ጊዜ ሊያስጠቀማችሁ ይችላል፣ ግን ብሎክ ትደረጋላችሁ። ይህንን በደንብ አዳምጡ ማለት ነው። 2 ባይናንስ ተጠቀሙ፣ ይመቻችሁ። አሁን ቀጥታ ወደ ተግባር። ይሄ ቪዲዮ ባይዘው የቀጣይ ማሳያችሁ ቪዲዮ ላይ አንዳንድ ነገር ያላሳዩዋችኋሉ። ከዚሁ ጋር ልንገራችሁ፣ አላላኩ አለ ወይም ደግሞ ኤስኤምኤስ ቬሪፋይ ለማድረግ ያለ ቁጥር እሱኛው በጣም ቀላል ስለሆነ እሱን አልፈነዋል ማለት ነው። ስለዚህ አሁን ቀላል ነው። ቀጥታ አንድ ሺህ ነገር ሳታልፉ ቀጥታ ወደ ተግባር እንግባ። ቪዲዮውን እንዳያችሁ ቀጥታ ሊንኩን ነክታችሁ ቬሪፋይ አድርጋችሁ $5.5 ቀጥታ ገባ ወጣ አድርጋችሁ መጨረስ። ከዛ በኋላ ደግሞ በ24 ሰዓት ውስጥ ለእናንተ $1 እንደገባላችሁ ቀጥታ ደግሞ ኢንቪቴሽን ማድረግ 24 ሰዓትም ሳይሞላችሁ ደግሞ ኢንቪቴሽን ማድረግ ትችላላችሁ። ፔንዲንግ ካለ ኢንቪቴሽን ማድረግ ትችላላችሁ ማለት ነው። ኢንቪቴሽን አድርጉ፣ አትስገብገቡ። ይሄንን ልንገራችሁ፣ እዚህ ስራ ላይ በጣም ብሎ ስለሚያባቡ አትስገብገቡ። በጣም ብሎ ከተደረጋችሁ በኋላ በጣም ነው የሚቆጫችሁ። ይመቻችሁ። ወደ ተግባር። ቀጥታ በአንድ ሰው $2 ማለትም 384 ብር ከፈለጋችሁ በባንክ ማውጣት ትችላላችሁ። ከፈለጋችሁ እንደውም በባይናንስ ማውጣት ትችላላችሁ። ቀጥታ የምታገኙበትን ነው የምነግራችሁ ማለት ነው። አንድ ስቴፕ እንዳትዘሉ፣ ሁሉንም ነገር አፈርጠዋለሁ እንዳልኳችሁ ነው ማለት ነው። ቀጥታ በአንድ ሰው $2 ማለትም 384 ብር ከፈለጋችሁ በባንክ ማውጣት ትችላላችሁ። ከፈለጋችሁ እንደውም በባይናንስ ማውጣት ትችላላችሁ። ቀጥታ የምታገኙበትን ነው የምነግራችሁ ማለት ነው። አንድ ስቴፕ እንዳትዘሉ፣ ሁሉንም ነገር አፈርጠዋለሁ እንዳልኳችሁ ነው ማለት ነው። እኔ ሰርቼ እናንተ መስራት አለባችሁ ማለት ነው። ሁሉም ያልገባችሁ ነገር በሙሉ ነው ዛሬ ማፍርጠው ማለት ነው። ሁሉንም ነገር ዛሬ ስቴፕ በስቴፕ ነግራችኋለሁ ማለት ነው። እነዚህ ነገሮች ካላሟላችሁ ባከፍቱት ይችላል ማለትም አሰሩትም ማለት። የመጀመሪያውን ስቴፕ ቀጥታ ስለ ስራውና $2 እንዴት አድርጋችሁ እንደምታገኙ ነግራችኋለሁ ማለት ነው። ያስገባችሁትም ሰው $1 ያገኛል፣ እናንተም $2 ታገኛላችሁ ማለት ነው። አንድ ሰው ስታስገቡ በአጠቃላይ $3 ታገኛላችሁ ማለት ነው። ግን እነዚህን 3 መስፈርቶች ማሟላት አለበት። የምታስገቡትም እናንተም ካላሟላችሁ $3ንም $1ም አሰሩም ማለት ነው። በመጀመሪያ ደረጃ የምነግራችሁ የመጀመሪያው ስቴፕ የሚሆነው ቬሪፋይ አድርጋችኋል፣ ጨርሳችኋል። ካረጋችሁ በኋላ ከባይናንሳችሁ ላይ $5.5 ወደ ኤርቴሙ ታስገባላችሁ። ከኤርቴሙ ወደ ባይናንሳችሁ ትልካላችሁ። ከባይናንሳችሁ ወደ ኤርቴሙ ትልካላችሁ። ከኤርቴማችሁ ወደ ባይናንስ ትልካላችሁ። ጨረሳችሁ። ይህንን እንደጨረሳችሁ በ24 ሰዓት ውስጥ ያስገባችሁ ሰውዬ $1 ለእናንተ ደግሞ $2 ቀጥታ ወደ ባላንሳችሁ ይገባል ማለት ነው። ያንንም ዊዝድሮ ማድረግ ትችላላችሁ። እንዴት አድርጋችሁ ነው ዊዝድሮ የምታደርጉት? ሚኒመም ዊዝድሮ $5 ነው። $5 ስለሆነ ዊዝድሮ ማድረግ ትችላላችሁ ማለት ነው። ቀጥታ በ2 ደቂቃ ውስጥ ነው ሙላችሁ ወደ አካውንታችሁ ይገባል ማለት ነው። አሁን እንዴት አድርጋችሁ ነው የምታስተላልፉት የሚለውን አሳያችኋለሁ ማለት። እንዴት አድርጋችሁ ቬሪፋይ እንደምታደርጉ አሳያችኋለሁ። ግን እንዲገባችሁ ያክል መጀመሪያ ምን ታደርጋላችሁ? ከባይናንሳችሁ ላይ $5.5 ይኸው እዚህ ጋር እንደምታዩ 3 የገባ ወጣ የምትለዋን እዚህ ጋር መጨረስ አለባችሁ ማለት ነው። እሱን ከጨረሳችሁ በኋላ እሱኛውን ከጨረሳችሁ በኋላ አለቀ። በ24 ሰዓት ውስጥ ይገባላችኋል ማለት ነው። አሁንም ልድገምላችሁ ላልገባችሁ ሰዎች ከባይናንሳችሁ ላይ ታመጡና ብቻ $5.5 ወደ ኤርቴሙ ታስገባላችሁ። ከኤርቴሙ ድጋሜ ወደ ባይናንሳችሁ ትልካላችሁ። ከባይናንሳችሁ ወደ ኤርቴሙ ትልካላችሁ። ከኤርቴሙ ወደ ባይናንስ ታረጋችሁ ጨረሳችሁ ማለት ነው። በ24 ሰዓት ውስጥ $2 ላስገባችሁ ሰውዬ ደግሞ $1 ይሰጠዋል ማለት ነው። እና ይህንን ፉል ቪዲዮ አዘጋጅቻለሁ እንዴት እንደምታስገቡ አንዴ የገባ ወጣ የምታደርጉትን አሳይቻችኋለሁ። እናንተ 3 የገባ ወጣ ታደርጋላችሁ። ይህን ቪዲዮ አይታችሁ በእርግጠኝነት ያልገባችሁ ነገር የለም ብዬ አስባለሁ ማለት ነው። ወደ ቪዲዮ እንሂድ። አሁን ቀጥታ እዚህ ጋር ያስቀመጥኩላችሁ ሊንክ አንዴ ጠቅ ታደርጉታላችሁ ዌብሳይቱን። ከዛ ጠቅ እንዳደረጋችሁ ወደዚህ ይወስዳችኋል ማለት ነው። ከዛ እዚህ ጋር ሰሌክት ካንትሪ ትመርጣላችሁ፣ ኢትዮጵያ ትላላችሁ። ከዛ ፐርሰናል የሚለውን ትነኩና ብቻ ፐርሰናል ነው የምትሉ። ከዛ እዚህ ጋር ጉግል ትላላችሁ። ከዛ እናንተ ኢሜይል ያስመርጣችኋል ማለት ነው። ከዛ አንዱን ኢሜይል ትነካላችሁ ማለት ነው፣ እናንተ የምትፈልጉት ኢሜይል። ከዛ እሱን ከነካችሁ በኋላ አንዴ ኔትወርክ እያስቸገረኝ ስለሆነ ከዛ እዚህ ጋር ኮንቲኒው ትሉታላችሁ። ኮንቲኒው ካላችሁት በኋላ ትንሽ እንደዚህ ዱድ ያደርግና ብቻ እንደዚህ ይመጣላችኋል ማለት ነው። ከዛ እዚህ ጋር ቬሪፋይ የምትሏን ትነካላችሁ ማለት ነው።
ቬሪፋይ የምትለዋን ከነካችሁ በኋላ ያው እዚህ ጋር ትንሽ ላሳያችሁ። ቬሪፋይ የምትለዋን ድጋሚ ትነካላችሁ። ከዛ እዚህ ጋር ቬሪፋይ የምትለዋን ቬሪፋይ ዶክመንት የምትለዋን ትነካላችሁ። ከዛ እሱን ከነካችሁ በኋላ ድጋሚ እሱን ቬሪፋይ የምትለዋን ትነካላችሁ። እዚህ ጋር ኢትዮጵያ ትላላችሁ። ኢትዮጵያ ካንትሪ ኢትዮጵያ ትላላችሁ። ከዛ ፓስፖርት ወይስ ናሽናል አይዲ የሚለው ናሽናል አይዲ ትሉታላችሁ ማለት ነው። እናንተ ናሽናል አይዲ ስላላችሁ ማለት በናሽናል አይዲ። ከዛ እዚህ ጋር በፊት ለፊትም በኋላም ትቀርጹለታላችሁ ማለት ነው። ናሽናል አይዲያችሁ ማለት በፊት ለፊትም በኋላም ታስገቡለታላችሁ ማለት ነው። ከዛ ፊታችሁን ደግሞ ታስገቡለታላችሁ ማለት ነው። ያው ባይናንስ እንደምትከፍቱት ነው የምትከፍቱት ማለት ነው። ከዛ እሱን ካስገባችሁ በኋላ እንደዚህ ጨርሳችሁ ኮንቲኒው ትሉታላችሁ ማለት ነው። ኮንቲኒው ካላችሁ በኋላ ትንሽ በሁለት ደቂቃ ውስጥ አሁን እንደምታይ ቬሪፋይ ያደርግልኝ ማለት ነው። በሁለት ደቂቃ ውስጥ አድ ፈንድ ትሉታላችሁ። ከዛ ሰርች ፔመንት የሚለውን ትነኩና ብቻ እኔ ባይናንስ ስላለኝ ባይናንስ ፔ እለዋለሁ። እዚህ ጋር ባይናንስ ብዬ ሰርች አለው። እናንተ በፈለጋችሁት ኤክስቼንጅ ማስገባት ትችላል። በባይቢትም በፈለጋ እዚህ ጋር ባይናንስ ፔ ዩኤስዲቲ ባይናንስ ያላችሁ ግን በዚህ ታስገባላችሁ ማለት 5.5 ትሉታላችሁ። ከዛ እዚህ ጋር ወደ ላይ ታደርጉና ኮንቲኒው ትሉታላችሁ ማለት ነው። እዚህ ጋር ኮንቲኒው ካላችሁ እዚህ ጋር የእናንተን አይዲ ከባይናንሳችሁ ላይ ታስገባላችሁ ኮፒ ታደርጉና ማለት ነው። ከዛ ሰሚት ሪኩዌስት ትሉታላችሁ። ከዛ እንደዚህ ትንሽ ሎድ ያደርግና እነሱን እንትን ያመጣልናል ማለት ነው። እዚህ ጋር አመጥቶልናል ማለት ነው። እዚህ ጋር የባይናንስ አይዲያቸውን ኮፒ እናደርግና እዚህ ጋር አሴት እንለዋለን። ከዛ ሴንድ ባይናንስ ዩዘር ኔም እንለዋለን። ከዛ እዚህ ጋር የቅድም ኮፒ ያደርግነውን ፔስት እናደርግላችኋለን። ከዛ ኮንቲኒው እንለዋለን። ከዛ እዚህ ጋር አማውንቱን ሄደን ደግሞ እናመጣለን ማለት ነው። አማውንቱን ሄደን ደግሞ ከዚህ ጋር እናመጣና ብቻ ኮፒ እናደርገውና ብቻ እዚህ ጋር እንማሳያችሁ። ከዛ እዚህ ጋር ፔስት ትሉታላችሁ ማለት ነው። ከዛ ኮንቲኒው ትሉታላችሁ። ከዛ ይሄው እዚህ ጋር እንደምታዩት እዚህ ጋር ስክሪንሻት ታደርጋላችሁ። ስክሪንሻት አድርጉት ስለምልኩላችሁ። ከዛ እዚህ ጋር ጨርሳችኋል ማለት ነው። እዚህ ጋር ቻት የምትሏል ትነኳትና ብቻ ደን ትላላችሁ። ከዛ ደን ብላችሁ እንትን ስለማይሉ ስክሪንሻትም ላኩላችሁ። ስክሪንሻት ያደረጋችሁትን አሁን ድጋሚ ልግባና ብቻ እዚሁ ቻት የሚለው ልነካውና ስክሪንሻቱን ይልክለታለሁ። አሁን እንደምታዩት ይገባልኛል ማለት ነው። ይኸው ገብቶላል ብሎኛል። ስለዚህ ጋር እዚህ ጋር አምስቱን ኮከብ ታበሩና ብቻ አድፈንድ ትሉታላችሁ። ገብቶላችኋል ማለት ነው። ይኸው ገብቶልኛል። ይመቻችሁ። ዊዝድሮ ትሉታላችሁ እዚህ ጋር። ከዛ ስታርት ትሉታላችሁ እዚህ ጋር። ከዛ እዚህ ጋር ሰርች ፔመንት የሚለው ላይ ትነካላችሁ። ከዛ ሰርች ፔመንት ላይ ባይናንስ ትላላችሁ። እናንተ በምታስገቡት ነው። እኔ በባይናንስ ለማስገባ በባይናንስ አይዲ ነው ማስገባው። ስለዚህ ባይናንስ ብዬ ጽፋለሁ። እናንተ በፈልጋችሁ ማስገባት ትችላላችሁ። በባይናንስ ዩኤስዲቲ መጨረሻው ላይ እዚህ ጋር ማሳያችሁ መጨረሻው ላይ ያለችው እሱን ነካለሁ። ከዛ እዚህ ጋር 5.5 ነው። ሁሉንም አላወጣም ብዬ 5.5 ለእናንተ ለማሳየት ስለሆነ $5.5 ትሉታላችሁ። ኮንቲኒው ትሉታላችሁ ማለት ነው። እዚህ ጋር ኮንቲኒው ካላችሁት በኋላ እዚህ ጋር አይዲያችሁን ታስገባላችሁ። እኔ ስላስገባሁኝ ነው። እዚህ ጋር አይዲያችሁን ታስገባላችሁ ከባይናንስ ላይ አምጣችሁ። ከዛ ሪኩዌስት ትሉታላችሁ። ከዛ እንደዚህ ያመጣላችኋል። እንደዚህ ካላችሁ በኋላ ትንሽ እንደዚህ ተጠበቅ ታረጉትና ብቻ ከዛ ይኸውላችሁ የሰውየው መጥቷል። ስለዚህ ፔንዲንግ አሁን እያለኝ ነው። እዚህ ጋር ትንሽ ይኸው እንደዚህ እንደቆየሁኝ አሁን ይገባልኛል ማለት ነው። በጣም ጋር እዚህ ቻቱ ላይ ደንም ማለት ትችላላችሁ፣ ግን ይገባላችኋል ዝም ብላችሁ ተውት። ይኸው ገብቶልኛል ማለት ነው። 5.3 ገብቶልኛል። ስለዚህ ባይናንስ ሄጄ አረጋግጣለሁ። እስቲ እንገባ ባይናንሳችን ላይ ስንሄድ ይኸው 5.3 ገብቶልናል ማለት ነው። ከዛ እንሄድና ብቻ እዚህ ጋር ገብቶላችኋል። ኮንፊርም ሪሲቭ እንለዋለን። ከዛ እዚህ ጋር ሬት ትሰጣላችሁ። ሬት ሁሉንም ከፈለጋችሁ በቃ ኮኮባን ታበሯትና ዊዝድሮ ትሉታላችሁ። ስለዚህ ገብቶላችኋል። እንደዚህ ዊዝድሮ ታደርጋላችሁ ማለት ነው። እንግዲህ ጨርሰናል ማለት ነው። ስራውን ጀምሩ። ያልጀመራችሁ ሰዎች ካላችሁ ሊንኩን የት እናገኛለን ነው የምትሉት። እዚህ ጋር እንደምታዩት ቴሌግራሜ ላይ ሰርች አርግታችሁ እንደዚህ ሊንኩን እኔ ቴሌግራም ላይ ታገኙታላችሁ። ሊንኩን ነክታችሁ መጀመር ትችላላችሁ ማለት ነው። እንግዲህ ቢያንስ በትንሹ $15 እና እዚህ ቴሌግራም ላይ ቻናል ላይ መታችሁ ተቀላቀሉ። ምክንያቱም ማንም ሰው ያልሰራውን ስራ ነው እኛ እየሰራን ያለ ነው። እዚህ ቴሌግራም ላይ መታችሁ ሊንኩን ታገኙታላችሁ ማለት ነው። ከስርም ማስቀምጥላችኋለሁ ኮሜንት ላይ፣ እዛ ላይ ማግኘት ትችላላችሁ። የቴሌግራም አድራሻችንን ኤርሚ ሜክ መኒ እዚህ ጋር እንደምታዩ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። ላይክ ሼር ምናምን ሰብስክራይብ ማድረግ እንዳይረሳችሁ። በዚህ መልኩ እንጨርሳለን ማለት ነው። በጣም ቀላል ነው እንደምታዩት፣ እያረጋችሁ ስሩ ማለት ነው። በጣም ቀላል ነው። 3 የገባ ወጣ አርግታችሁ ከዛ በኋላ 24 ሰዓት ራሱ መጠበቅ አይጠበቅባችሁም። 3 የገባ ወጣ ካረጋችሁ በኋላ ኢንቪቴሽን ማድረግ ነው። እዛ ላይ ያልኳችሁ አንድ ስቴፕ እንዳታልፉ ጋይስ፣ ብሎክ ለማድረግ ስለምትቀርቡ። ይመቻችሁ። ሁላችሁም ስሩ።